እሺ ጆሲ አብገባ ጥሩ ውይይት ነው። ከሌሎች ወንጌላውያን አማኞች ጋር ሉትራን ምን አይነት ግንኙነት አላቸው የሚለው በሚመለከት አንደኛው በቅዱሳት መጽሐፍት እንመሳሰላለን ማለት በቅዱሳት መጽሐፍት የበላይ ባለስልጣንነትን ስለምናምን ማለት ነው። 66ቱ መጽሐፍት በሚለው የጋራ ያደርገናል ማለት። ሁለተኛው የመስቀሉ ማዕከላዊነት ማለት ነው። በስብከቶቻችንና በትምህርቶቻችን የመስቀሉን ማዕከላዊነት የመስቀሉ ማዕከላዊነት እናስተምራለን። ስለዚህ ሁለተኛው የመስቀሉ ማዕከላዊነት የሚለው ሀሳብ መሰበር አለበት፣ ከሌሎች ወንጌላውያን ጋር የሚያመሳስለን። ሌላው ሌሎች ወንጌላውያን መጽደቅ በእምነት ብቻ እንደሆነ ያስተምራሉ፣ ልክ እንደዛው ሉትራንም ያስተምራሉ። ከዚህ ጋር እንመሳሰላለን። ሌላው ፐርሰናል ኮንቨርሽንን ነው፣ እሱም ያመሳስለናል። በወንጌል ስራና ወንጌል ሰበካም እንመሳሰላለን። በትምህርተ ስላሴ አስተምሮ እንመሳሰላለን። በኢየሱስ ክርስቶስ ኦቶሪቲ እንመሳሰል። ምን ማለት ነው? በክርስቶስ ኢየሱስ አዳኝነት፣ በክርስቶስ መነሳት፣ በዳግም መምጣት እንመሳሰል። እነዚህ የሚያመሳስሉን ነገሮች ናቸው። የሚያለያዩን ነገሮች ያው ጥምቀትን በሚመለከት የህፃናትን ጥምቀት ሉትራን የሚረዱበት መንገድ እና ሌሎች ቤተ እምነቶች የሚረዱበት መንገድ የተለየ ያደርገዋል። አንድ እሱ ነው። ሁለተኛው የጌታ እራት ነው። በተደጋጋሚ ተነስቷል። ሲምቦሊክ ወይም ምሳሌያዊ የሆነ የሚለው አሉ፣ መንፈሳዊ የሚለው አሉ። ሉትራን ደግሞ እውነተኛ የሆነ የክርስቶስ ስጋና ደም ነው። በካህኑ ወርድ ኦፍ ኢንስቲትዩሽን አማካኝነት ይገኛል ተብሎ የሚታመነው። ስለዚህ ሎርድ ሰፐር ሌላ ማለያችን ነው። ሌላ እንደው ከነዚህ በተጨማሪ መሰረታዊ ባይሆንም የቤተ ክርስቲያን አስተዳደርን በሚመለከት ቅድመ ውሳኔና ነጻ ፈቃድን በሚመለከት በጸጋ ስጦታዎች በሚመለከት እንዲሁም ደግሞ ሌላውና በጣም መሰረታዊ ነገር በመጨረሻው ዘመን አመለካከታችን የተለያየ አመለካከት ይኖረናል። እነዚህ ግን የሚለዩን አመለካከቶች ናቸው። እነዚህ የሚለዩን አመለካከቶች እርስ በርሳችን ጠላት የሚያደርገን አይደለም። ይህ በጣም መሰመር አለበት። ሉትራንና ሌሎች ወንጌላውያን ጠላቶች አይደሉም። ግን በአስተምሮ ደረጃ አሁን በጠቀስኳቸው ጉዳዮች የተለያየ አመለካከት ይኖረናል። የተለያዩ አመለካከቶቻችን በተለይ ደግሞ አሁን ሲነሳ ስለነበረ ጥምቀትንና የጌታ እራትን በሚመለከት የቃሉንም ስብከት በሚመለከት ለምሳሌ አሁን ሉተራውያን በመድረኮቻቸው የግድ ሕግና ወንጌል መሰበክ አለበት ብለው ያምናሉ። ሕግ ማለት ምን ማለት ነው? ሰው ወደ እግዚአብሔር ሲመጣ እንደማይችል እንዲያምን አለመቻሉ ሊነገረው ይገባል። እግዚአብሔር የሚጠይቀው ስታንዳርድ አለ፣ ያንን ማሟላት አይችልም። ስለዚህ የትኛውም የሉትራን ስብከት ሕግ መኖር አለበት ስብከት ውስጥ። ሁለተኛው የማይችለው ሰው በራሱ ሰው እንደማይችል አምኖ በወንጌል ሰበካው ማለት ነው ወደ እግዚአብሔር ጸጋ ዙፋን ሲቀርብ ወንጌል ደግሞ ሊሰበከው ይገባል ብለው ሉትራን ያስተምራሉ። ስለዚህ የትኛውም የሉትራን ስብከት ሕግና ወንጌልን የያዘ ነው። እነዚህና የመሳሰሉ ሌሎች የሚለያዩን ጉዳዮች አሉ። ሀቀኛ ሆነን እናወራ ካልን ኮንፌሽናል ሉትራን ነን ብለን ማለትም በቅዱሳት መጽሐፍትና በመጽሐፈ ስምምነት ላይ ቆመን እናወራ ካልን አሁን ምንድነው መሬት ላይ ያለውን እውነታና ደግሞ ኮንፌሽናሊ ስናወራ የተወሰነ ልዩነት ይኖረናል። ይሄ በጣም መሰረታዊ ነገር ነው። የሚያደምጡ ሰዎች ሊያስተውሉት ይገባል ብዬ አስባለሁ። ሀቀኛ ሆነን እናወራ ካልን በሉትራን መድረኮች ላይ የሌሎች ወንጌላውያን አማኞች መድረክ መጋራት ሊያደርጉ ይችላሉ አይችሉም ወይ? አንድ ሉትራን አብያተ ክርስቲያናት የሚሰብኩት ስብከት አሁን እንደተናገርኩት ሕግና ወንጌል ነው። ያንን ማካተት ይኖርበታል። ያንን ካልሰበከ ሉትራዊ ስብከት ተደርጓል ብሎ ለመውሰድ አስቸጋሪ ነው። ጥምቀትን በሚመለከት ተመሳሳይ አይነት አመለካከት የሌለው ሰው ቢሰብክ ያም አስቸጋሪ ነው የሚሆነው። ጌታ እራትንም በሚመለከት ማለት ነው። ያ ማለት ግን መድረኮቻችን ዝግ ናቸው፣ ዝግ መሆን አለባቸው ማለት ከሌሎች ወንጌላውያን ጋር የሚያጋራን ነገር የለም ማለት አይደለም። ሀቀኛ ኮንፌሽናል ሉትራን ከተኮነ መድረክ መዘጋት ይኖርበታል። ምክንያቱም መድረክ መዝጋት የጌታ እራትንም ዝግ አድርገን ስለምንረዳ ይሄ ክሎዝ ኮሚኒየን ስለሆነ ከዛ ጋር ተያይዞ ነው የሚታየው። ጥያቄ እየተመለሰልኝ አይደለም። በግልጽ ልንገርህ የኔ አባት፣ ጥያቄ ግልጽና ግልጽ ነው። የጌታ እራት ለድህነት ነው በሉተራውያን። ተሳስቻለሁ ወይስ ስታስተምሩኝ ወይስ
ለድህነት፣ ጥምቀት ለድህነት፣ እነሱ ለድህነት አይደለም የሚሉት። ስለዚህ እንዴት በአንድነት አብራችሁ ልታደርጉ ትችላላችሁ? ዋናው የድህነቱ ዋናዎቹ እነሱ ሆነው ሳለ እነሱ የማይቀበሉ ከሆነ ከማይቀበሉት ጋር እንዴት አንድ ላይ ልታመልኩ ትችላላችሁ? ዩቴልሜ አጠራር መልስ። ወይ እናመልካለን፣ የምናመልከው ለበዓሉ ድምቀት ነው ወይም ደግሞ እምነቱ ገብቶን ትክክል ስለሆነ ነው ብላችሁ ነገር፣ ወይ ደግሞ ሉተራውያን ያንን የምትሉት ለአፍ እንጂ በተግባር አይደለም ማለት እኮ። ያንን ነገር የማያምኑ ከሆነ ወደ ወንጌሉ አምጥታችሁ ማስተማር ሲገባችሁ አይ ችግር የለውም ኑና ከኛ ጋር ተሰባበቁ ማለት ይሄ ትክክለኛ መንገድ አይደለም፣ የስህተት መንገድ። የማታምንበትን መጥቶ አንድ ሰው ቤት ላይ ቢሰበክ ነው የምለው እኔ እማምንበትን እንጂ እማላምንበትን አይደለም። አሁን የምጠይቅ ምንድን ነው፣ አያምኑበትም እነሱ ጥምቀትን አያምኑበትም። እንዲሁም ደግሞ ምኑን አያምኑበትም? ቁርባኑን፣ በተለይ ቅዱስ ቁርባኑን አያምኑበትም። መታሰቢያ ነው የሚሉት። ስለዚህ በማያምኑበት ነገር ላይ ከእናንተ ጋር አንድ አድርጎ ሊያሰባብክ የሚችላቸውን ነገር ኤክስፕሌን አድርግልኝ። እሺ ዮኒ፣ ቅድም የመለስኩልህ መስሎኝ ነው፣ ግን ግልጽ ላድርግልህ። የሉትራን መድረክ መጋራት የሚባለው ነገር ዝግ ነው እያልኩ ነው። ለምሳሌ ከሌሎች ሀቀኛ ዝግ ነው ማለት አስረዳኝ በደንብ። እናብራራለን። ስለ ሉትራኒዝም ስናወራ ሉትራኒዝም በመጀመሪያ ደረጃ በ66ቱ ቅዱሳት መጽሐፍት የበላይ ባለስልጣንነት ያምናል። አንድ ሁለት፣ ከዛ በተጨማሪ ከነዚህ ቅዱሳት መጽሐፍት የሚቀዳ ከቅዱሳት መጽሐፍቱ ጋር ቀጥተኛ ስምምነት ያለው ቤተ እምነታዊ ደግሞ ያስተምሮ መግለጫ ያለው ወይም ኮንፌሽን መጽሐፈ ስብብነት ቡክ ኦፍ ኮንኮርድ ብለን ብንጠራው ማለት ነው። ስለዚህ ይሄ እነዚህን ሁለቱ ቅዱሳት መጽሐፍትንና መጽሐፈ ስምምነትን የሚቀበል ሉተራዊ ቤተክርስቲያን፣ ይህን በደንብ ስማኝ፣ ሉተራዊ ቤተክርስቲያን የራሱ የሆኑ መለያ አስተምሮቶች አሉ። ቤተ እምነታዊ ማለት ነው። ከሌሎች ወንጌላውያን የሚለየው አይደለም። ከሌሎች ወንጌላውያን ከኦርቶዶክስም ከካቶሊክም ይለየዋል። በነገራችን ላይ የሌሎች ወንጌላውያንን ልዩነት አነሳን እንጂ በጌታ እራት ጉዳይና በጥምቀት አንዳንድ ጉዳዮች ዙሪያ አንዳንድ አስምረልኝ ጉዳዮች ዙሪያ ከካቶሊክም ከኦርቶዶክስ ጋር የሚለያየን ነጥብ አለ። ስለዚህ ምንድን ነው ከነዚህ አሁን ከጠቀስኳቸው ወንጌላውያንን በል ከወንጌላውያን ጋር የሚያጋራን ብዙ ነገር አለ። እንዲሁም ደግሞ ከካቶሊኮችና ከኦርቶዶክሶች እንበል መድረክ ላይ መጥተው ቃል እግዚአብሔርን እንዲያካፍሉ ወይም እንዲያጋሩ አይደረግም። ዝግ ነው እያልኩ ያለሁት ዝግ ነው። ምክንያቱም የትኛውም ሉተራዊ ቤተክርስቲያን መጽሐፈ ስምምነትን የሚቀበል በ66ቱ ቅዱሳት መጽሐፍት የሚያምን ካልሆነ በስተቀር መድረክን አታጋራም። ሀቀኛ ሉተራዊ ቤተክርስቲያን ማለት ነው። አሁን ይህንን ይዘን ወደ መሬት ስንወረድ አንዳንድ መካነ ኢየሱስ ማህበረ ምዕመናን ላይ ከሌሎች ወንጌላውያን አማኞች ሰባኪዎች መጥተው ቃል እግዚአብሔርን ስለሚያካፍሉ ይህ እንደ ማስረጃ ሆኖ መቅረብ የለበትም። ምክንያቱም ቤተክርስቲያን ሪፎርም ላይ ናት፣ ተሐድሶ ላይ ናት። እውነተኛ ሉተራዊ ማንነቷን ወደ መያዝ ወደዛ አይነት ከፍታ እየመጣች ስለሆነ የእኛ ድርሻ እውነተኛ ሉተራዊ ማንነቷን በማሳወቅ ታውቃለች፣ ታስተምራለችም። ይሄ ማለት እኛ እናስተምራለን እያልኩ አይደለም፣ በትህትና የቀረበ ሀሳብ ነው። በደንብ አስምሩልኝ፣ ግንዛቤዎችን እንፈጥራለን ማለት ነው። ሀቀኛ ሉትራን ብለን የምናነሳቸው አሉ። በዓለም አቀፍ ደረጃ የእነሱን ተሞክሮ እየወሰደች የመካነ ኢየሱስ ቤተክርስቲያን በአስተምሯ ላይ ታጠነክራለች ማለት። ከዚህ አንጻር ዝግ ነው ያልኩ ለዚህ ነው። ይሄ ዝግ ነው ማለት ግን ከሌሎች ወንጌላውያን አማኞች ጋር ምንም አይነት የሚያጋራን ነገር የለም ማለት ግን ፈጽሞ አይደለም፣ ስህተት ነው። ቅድም አንስቻለሁ። አንደኛ በቅዱሳት መጽሐፍት ብዛት እንኳን ከሌሎች ወንጌላውያን አማኞች ጋር እንስማማለን። 66 ቅዱሳት መጽሐፍት አለን። በእናንተ ትምህርት ላሳጥረው ተመሳስሏችን መሰመር አለበት። ሆኔ ልዩነቱ ላይ ብቻ እኔ ልጠይቃ፣ በእናንተ ትምህርት አንተ በተማርከው በሉተራውያን ትምህርት ፔንቴኮስታል ድነዋል አልዳኑ? ድነት የሚወሰነው በእግዚአብሔር እጅ ነው። እኔ አይደለም የምወስነው ድነት እግዚአብሔር ቃል እንዳስተማረው አስተምራለሁ። ባነበብከው አሁን ለምሳሌ እኔ
ከኦርቶዶክስ ወደ ፔኔኮስታል ሲሄድ ጥምቀቱን ተምረ ነው መጠመቅ ያለብህ ተምሬ ነው የተጠመቁት። ስለዚህ አሁን ለምሳሌ ወደ ሉተራውያን አንድ ኦርቶዶክስ ወደ ሉተራውያን ሲመጣ ድጋሚ ጥምቀት አለው ወይስ የተጠመቀው ይበቃዋል? ድጋሚ ጥምቀት የለውም፣ የተጠመቀው ይበቃዋል። ታንኪዩ። ስለዚህ እኔ አሁን ምን ልዩነት እንዳለው ልነግር ፈልጌ ነው። ወደ ፔኔኮስታል ሲሄድ የተጠመቅኩት በልጅነቴ አይበቃህም ተብዬ እሱ ትክክል አይደለም ተብሎ መስመር ተደርጎበታል። ትክክል አይደለም አምነ ነው መጠመቅ ያለብህ ተብዬ ተምሬ ተጠምቄያለሁ። ስለዚህ ነው ትልቁን ልዩነት እዚህ ጋር አስቀመጥኩልኝ። አንዱ ናቸው ብለን እናስባለን፣ እናስተምራለን። ምን ማለት ነው? ግልጽ እዚህ ጋር እንዲሆንልን ኢየሱስ ክርስቶስ በሰራው ስራ የማዳን ስራ፣ ይሄ ማለት ኦብጀክቲቭ ነው። ላዕላይ የሆነ በምንም ነገር ላይ ያልተመሰረተ በብቸኝነት በሱ ማንነትና ስራ ፐርሰን ኤንድ ወርክ የተከናወነ የማዳን ስራ ኦብጀክቲቭ የሆነው ይሄ የማዳን ስራ የኃጢአት ስራ የቤዞት ስራ የምንለው ማለት ነው ወደ አማኞች እንዲመጣ በነፍስ ወከፍ ወደ አማኞች እንዲመጣ ጥምቀትና የጌታ እራት ሚንሶች ናቸው ብለን እናስተምራለን። ይሄን ያዘል ሚንሶች ናቸው። ብቻውን በመስቀል ላይ የክርስቶስ ኢየሱስ የተሰራው ስራ እዛ ጋር አያቆምም። የግድ በነፍስ ወከፍ ወደ አማኞች መምጣት አለበት። ቅድም ዴፍ በደንብ ቆንጆ አድርጎ አስቀምጦልሃል፣ ሰውን እንዴት እንደምንመለከት ከውድቀት በፊትና ከውድቀት በኋላ ሉትራ እንዴት እንደሚረዱ። በመስቀል ላይ የተሰራው ያው በመስቀል ላይ እንበል እንጂ ከተወለደበት ጊዜ አንስቶ እስከ መስቀል ሞቱ ድረስ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰራው ስራ በነፍስ ወከፍ ወደ ሰዎች እንዲደርስ የግድ ሉትራን ምን ይላሉ? ሚንስ ኦፍ ግሬስ የጸጋ መቀበያ መንገዶች መኖር አለባቸው። እነዚህም ጥምቀትና የጌታ እራት ከሌሎች ቤተ እምነቶች የሚለየን ሉትራን እኛን ማለት ነው። እነዚህ ሁለት ጥምቀትና የጌታ እራት በራሱ በጌታ በኢየሱስ ክርስቶስ የተመሰረቱ መሆናቸውን አጽንኦት ሰጥተን ነው የምናስተምረው። ጥምቀትና የጌታ እራት ሌሎቹ በጌታ በኢየሱስ ክርስቶስ እንደተመሰረቱ አናምንም በቀጥታ። ስለዚህ ምንድን ነው ከጴንጤቆስጣውያን የሚለየን? ጴንጤቆስጣውያኑ ምን ይላሉ? በመስቀል ላይ የተሰር ማለትም በመስቀል ላይ ያልኩ እንጂ ተጀምሮ የተጠናቀቀው በመስቀል ላይ ስለሆነ ነው። ሰው ከሆነበት ጊዜ አንስቶ እስከ መስቀል ሞቱ ድረስ ያለው የማዳን የቤዞት ስራ የጌታ ኢየሱስ ክርስቶስ ስራ ጥምቀትና የጌታ እራት አያስፈልገውም ይላሉ ጴንጤቆስጣውያን። አያስፈልገውም። በቃ ጥምቀት እንደ ምሳሌ ነው። ከሞቱና ከመቀበሩ ጋር የመተባበሪያ ማሳያ ነው። የጌታ እራት በሚመለከት ደግሞ መከራውን የምናስብበት ነው፣ የምናስታውስበት ነው ከማለት ውጭ ድነት ወደኛ የሚመጣበት መንገድ ነው ብለው አያምኑ። እኛ ይህን እናምናለን። ስለዚህ እነዚህ ሰዎች በጌታ በኢየሱስ ክርስቶስ አዳኝነት አምነው ነገር ግን በጸጋ መቀበያ መንገድ ስላላመኑ የሲኦል እሳት ይጠብቃቸዋል የሚል ድምዳሜ የለም። ይሄ በጣም ላስቀምጥልህ የምፈልገው ጉዳይ ነው። አንድ ያስጨርሰኝ። ይሄ ማለት ግን የምንሰብከውን የጸጋ መቀበያ መንገዶች ኢንቫሊ ያደርጋል? ኖ፣ እንደዛ እያልን አይደለም። አንዳንድ ነገሮች በማለት እገሌ ይድናል እገሌ አይድንም ብሎ የመናገር ጉዳይ እኛ እዚህ ተሰባስበን የምንወስነው ጉዳይ አይደል። ቅዱሳት መጽሐፍት እንዳስተማሩት እንደዛው እናስተምራለን። የጥምቀትን አስፈላጊነት፣ የጌታ እራትን አስፈላጊ፣ የኃጢአት ይቅርታ እንደሚሰጥ፣ ወደ ዘላለም ሕይወት እንደምንገባ ብዙ ትሩፋቶች እንዳሉት እናስተምራለን። ከዛ ውጭ ባለ ጉዳይ ግን ይሄ እንዲህ ነው የሚል ድምዳሜ አናስቀምጥም። እዚህ ጋር አጽንኦት ለመስጠት ያለው አልዳነም የሚል አይነት አመለካከት የለም የሚል ድምዳሜ ጋር ዮሲ